በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሐሳብ ላለፉት 2 ቀናት የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ ተጠናቋል። በጉባኤው ላይ የምስራቅ አፍሪካ የመረጃና ደህንነት አገልግሎት ኮሚቴ አባል ሀገራት ከአፍሪካ ህብረትና ከተለያዩ ሀገራት የመጡ ተወካዮችም ተገኝተውበት ነበር። በማጠቃለያው የቀጠናው ስጋት የሆኑትን ሽብርተኝነትን፣ ድንበር ተሻጋሪ ወንጀለኞችን፣ የሳይበር ጥቃትና ግጭትን ለመከላከል የደህንነት ተቋማት ትብብር የግድ በሚያስፈልግበት ጊዜ መሆኑም አጽንኦት ተደርጎ ተነስቷል። የጉባኤውን ማጠቃለያ የተከታተለው ባልደረባችን አንዷለም ተስፋዬ ነው። ተጨማሪ መረጃዎችን ሊሰጠን ደግሞ ስቱዲዮ ይገኛል። አንዷለም እንዴት ነህ? እንዴት አመሸሽ? ምን አይነት ጉዳዮች ተነሱ የሚለውን አጠር አድርገን በማጠቃለያው የተነሱትን ሀሳቦችን እንመልከት። መልካም እንግዲህ ላለፉት 2 ቀናት ሲካሄድ ነበር የምስራቅ አፍሪካ የደህንነትና የመረጃ ተቋማት ጉባኤ ማለት ነው። እንግዲህ በተለይ በዋነኝነት እነዚህ ተቋማት በቀጠናው ያሉትን የሽብርተኝነት፣ የድንበር ተሻጋሪ ወንጀሎችና ሌሎች ከድንበር የሚሻገሩ ጉዳዮችን ሲመለከቱን የነበረው እንግዲህ ዛሬ ማጠቃለያውን አድርጓል ከጥቂት ደቂቃዎች በፊት ማለት ነው። በጉባኤው እንግዲህ ከሰዓት በኋላ በነበሩት ውሎች የተለያዩ 3 ያህል ጥናታዊ ጽሁፎች ቀርበው ነበር። አንደኛው በዓለም አቀፋዊ አሁናዊ የተለዋዋጭ በሆነው የዓለም አቀፍ የጂኦፖለቲካ ተለዋዋጭ የሆነው ጂኦፖለቲካ እንቅስቃሴ በቀጠናው ላይ ምን አይነት ተጽዕኖ አለው የሚለው ጉዳይ የሚመለከት ነበር። ይህንን ያቀረቡት ዶክተር የሽጥላ ወንድማገኝ ናቸው። እንግዲህ ተለዋዋጭ በሆነው የዓለም ጂኦፖለቲክስ ውስጥ በተለይ ደግሞ በአሁኑ ሰዓት ባለው ሁኔታ ቀጠናው ምን አይነት ተጽዕኖዎች ሊያሳድርበት ይችላል፣ በምን አይነት መልኩ ሊዘጋጅ ይገባዋል የሚሉት ነጥቦች በዚህ ጥናታዊ ጽሁፍ ተካተው ነበር። ሌላኛው በአፍሪካ ሀገራት የውስጥ ጉዳዮች ውስጥ ጣልቃ የሚገቡ የተለያዩ ሀገራት የተለያዩ የውጭ ኃይሎችን ጣልቃ ገብነት በምን አይነት መንገድ መመከት ይቻላል የሚለው ሌላኛው ጽሁፍ ነበር። ይሄኛው ጉዳይ በዶክተር ዳር እስከ ዳር ታዬ የቀረበ ነው። ሌላኛውና ሶስተኛው ደግሞ የስነልቦና ጦርነት የሚመለከት ነው። ብሌን ማሞ ያቀረቡት ጥናታዊ ጽሁፍ ነው። እንግዲህ እነዚህ ጥናታዊ ጽሁፎች በዋነኝነት በቀጠናው ያሉ የደህንነትና የጸጥታ ስጋቶችን በተመለከተ በዚያ ዙሪያ የሚያጠነጥኑና አጠቃላይ አሁን ካለንበት የዓለም ጂኦፖለቲካ ሁኔታ አንፃር ምን አይነት ዝግጁነት ሊኖረን ይገባል የሚለውን የሚመለከቱ ናቸው። እንግዲህ የማጠቃለያ ስነ ስርዓቱ ላይ ንግግር ያደረጉት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል ሬድዋን ሁሴን ናቸው። እሳቸው እንግዲህ በቀረቡት ጥናታዊ ጽሁፎች በተለይ ደግሞ አሁናዊ ቀጠናው ያለበትን ሁኔታ ገላጭ እንደሆኑ ነው የጠቀሱት። በተለይ ደግሞ የነበሩ አጠቃላይ ከትላንት ጀምሮ እስከዛሬ የነበሩ ውይይቶች የተነሱ ሀሳቦች በ3 ቁልፍ ጉዳዮች ሊታዩ እንደሚችል ጠቅሰዋል በንግግራቸው። አንደኛው የቀጠናው ሀገራት አጋርነትና ትብብርን የሚመለከት ነው። እንግዲህ ቀደም እንደተጠቀስነው የሽብርተኝነት፣ የድንበር ዘለል ወንጀሎች፣ የተለያዩ የእጽን ጨምሮ አጠቃላይ ቀጠናው ላይ ተግዳሮት የደቀኑ እነዚህ አይነት ጉዳዮችን ለመከላከል ቀጠናዊ ትብብርና አጋርነት የግድ አስፈላጊ መሆኑን በዚህ ጉባኤ በአጽንኦት መጠቆሙን አንስተዋል። ሌላኛው ደግሞ በተለይ ደግሞ በዚህ አሁን ባለንበት ሁኔታ ላይ የሀገራቱ የደህንነት ተቋማት የመረጃ ልውውጦቻቸው የተሳለጡና የተቀናጁ መሆን እንዳለባቸው እንደዚህ አይነት የመረጃ ልውውጦች ከሌሉ አሁን ያሉትና ከፊታችንም የተጋረጡትን የደህንነት ስጋቶች ለመሻገር አስቸጋሪ እንደሚሆን ነው ያነሱት። ሌላኛው የጉባኤው ቁልፍ ነጥብ ብለው የጠቀሱት እሳቸው ዘመናዊ ቴክኖሎጂዎችን የመጠቀም ጉዳይ ነው። በተለይ አሁን ባለንበት የቴክኖሎጂ ዘመን የደህንነትና የመረጃ ጉዳዮቻችንን ዘመኑን የዋጀ መሆን እንዳለባቸው በተለይ ደግሞ ለደህንነት አገልግሎት የሚውሉ የቴክኖሎጂዎችን በመጠቀም እንዲሁም ደግሞ የሳይበር ደህንነትና ሰው ሰራሽ አስተውሎቱን በተለይ ደግሞ ለዚህ የደህንነት ጥበቃ ስራዎች መጠቀም አማራጭ የሌለው ጉዳይ መሆኑን ነው ያነሱት። ከዚህ በኋላ አንደ አፍሪካ እዚህ ጉዳይ ላይ ኢንቨስት አድርገን እነዚህን የቴክኖሎጂዎች መታጠቅና ለደህንነታችን ጥበቃ ለማድረግ የሚረዱን እንደዚህ አይነት ቴክኖሎጂዎች የግድ መታጠቅ እንዳለብን ያነሱት። በተለይ ደግሞ እነዚህ ቴክኖሎጂዎች አስቀድሞ ጥቃቶችን በስጋትነት ደረጃ ብቻ ለማስቀረትና ወደ ቀውስ እንዳይሻገሩ ለማድረግ ቁልፍ ሚና እንዳላቸው ነው ያነሱት። ሌላኛውና የመጨረሻው የዚህ ጉባኤ 3ኛ ነጥብ ብለው እሳቸው የጠቀሱት ጉዳይ ቁርጠኛ የአቅም ግንባታ ስራ በደህንነት ተቋማቱ እንደሚያስፈልግ ይህ ጉባኤ በአጽንኦት ያነሳው ሐሳብ ነው መሆኑን ያነሱት። በተለይ ደግሞ
የሀገራቱን የደህንነት ጉዳይ በዘላቂነት አስተማማኝ ማድረግ የሚቻለው በቴክኖሎጂ ብቻ ከመታጠቅና አጠቃላይ የነበሩ አሰራሮችን በማስቀጠል ብቻ ሳይሆን ዘመኑ የሚጠይቀውን ሙያተኛ በማፍራትና ለዚህ የሚመጥን ብቁ የሆነ የአቅም ማሳደግ ስራዎችን በመስራት የክህሎት ግንባታ ላይ ጠንክሮ መስራት እንደሚገባ ነው ያነሱት። ለደህንነታችን የምንጠቀማቸው ቴክኖሎጂዎችንም የሚጠቀም የሰው ኃይል ካላፈራን ልፋታችን ከንቱ እንደሚሆን ነው እሳቸው በአጽንኦት የተናገሩት ማለት ነው። እንግዲህ ማጠቃለያው ላይ የተነሱት እነዚህ 3 አንኳር ነጥቦች መሆናቸውን ነው ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የጠቀሱት። እንግዲህ ባለፉት 2 ቀናት ሲካሄድ የነበረው የመረጃና የደህንነት የምስራቅ አፍሪካ ሀገራት ማለት ነው በዋነኝነት ትብብርን የተቀናጀ የመረጃ ልውውጥና አጠቃላይ በአጋርነት መስራት ወሳኝ መሆኑ የተነሳበት ሆኖ ተጠናቋል ማለት ነው። መልካም ለመረጃው አመሰግናለሁ አንዱ አለ። እኔም አመሰግናለሁ።